ሰላም ውድ ቤተሰቦች እንዴት ናችሁ? ማታ በኔና በአብርሃም መካከል የተፈጠሩ አለመግባባት ብዙ ሰዎችን አስጨንቋችሁ አይቻለሁኝና እኔና እሱ ነገሮችን ተነጋግረን ፈተናችኋል። አሁን በጣም ሰላም ነን፣ ደህና ነን እና እናንተም እንዳትጨነቁ ለማሳወቅ እኔም ደህና እንደሆንኩኝ ለማሳየት ነው የመጣሁት። በጣም ነው የማመሰግነው ከጎኔ ስለሆናችሁ ስለተጨናቃችሁልኝ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ያለው ነገር በሙሉ ሰላም ሆኗል። ከዚህ በኋላ በአዲስ ሰዎች እንመጣለን። አመሰግናለሁ። መልካም ጊዜ። እየመጣሽ ተኝ የኛ ቤት ሰፊ ነው አለ አብርሃም ታደሰ። እንግዲህ አብርሽን እሱን እንግዲህ የጋሽዬ ልጅ እንግዲህ የጋሽዬ ጀግና አንበርክኮታል፣ ዳኒን ማለት ነው አንበርክኮታል። ይሄ ነው መሸነፍ። አየክ ላታዋጭ ምጥሩጥር የሚባለው እንዳንተ አይነቱ ነው። እና ውዛ ማዶ ነብር ይጓጉራል፣ የጋሽዬ ጀግና ገልቦ ይፎክራል፣ አሸንፎ ይፎክራል ብለናል። እና ድል አብርሽ፣ ድል አብርሃም ታደሰ ለጋሽዬ ልጅ ማለት ነው። ይጎናጸፍ ማለት ነው። አንተ የማያወጣህን ነገር ዳኒ ይዘህ ጥር አያወጣህም። እኔ ከፊትም ነግሬያለሁ። የአብርሃም ዝምታ ሰዎችን ይጎዳል፣ መዘዝን አስከትሎ ይመጣል፣ ጉዳትን አስከትሎ ይመጣል። ዝምታውን ፍሩልኝ ብዬ ከአንድ ጊዜ 3 ጊዜ ተናግሬ ነበረ። እንደፈራሁት እንዳልኩትም የአንተን ማለት ነው እነሱ ጀግንነታቸውን አበለጸጉበት። ገባክ? አንተ ደግሞ በህዝብ ፊት በአደባባይ ተዋረድክ ማለት ነው። እኔ ተናግሬያለሁ። የማይሳካልህን ነገር አታድርግ፣ የማይሳካልህን ነገር አትሄድበት፣ የማይሳካልህን ነገር አታድርግ ብዬ ተናግሬ ነበር። እውነታው ከይዙ ይሄ ነው። ስለዚህ ጀግኖቹ እንግዲህ ወንድሞቹ መቼም ወንድም መከታ ነው ይዘው እንግዲህ እንደዚህ አብጠልጥለው እንግዲህ በህዝብ ፊት ያውም ከአብርሃም ቤት ያለው ወደ 700 ሺህ ነው ጋይዝ ሰው ያለው። ከአብርሃም ቤት ያለው ሰው በጣም ያስፈራል። የሚገርምክ እንደዚህ ነው ህዝብ የሚወደው። አየክ ዝም ብለክ ላታዋጣ ነገር ወጠር ውጥር እኔ ነኝ አራዳ እኔ ነኝ አለቃ። ይሄ ምንም አይሰራም። ዳኒሻ እርፍ ብለሽ ተቀመጪ። ግንጭልሽን አሹለሽ አፍንጫሽን አሹለሽ ራስሽን ክብቦ ተሰርተሽ አሸሸ ገዳሜ ማለት ነው። አሸሸ ገዳሜ ክብቦሽ ተሰርተሽ ጨዋታ እየተጫወትሽ ሰው ላይ ፊክ እያደረግሽ ከነኔ ልቡ ያበጠ ሰው የለም ካለኔ እንደዚህ በቃ እንደዚህ አይነት ሰው የለም እያልክ ውጥር ስትል ነበረ። እስኪ ደመቁ ስበን እናምጣት ጋይስ፣ እንዴት እንደሚሉ ነበረ ትናንትና። ቁጭ ብዬ ላይቭ ላይ ማታ ቁጭ ብዬ ላይቭ ላይ በእኛ ሰዓት 4 ሰዓት ላይ አንተ ገብተህ እንድታይ ስለምፈልግ በእኛ ሰዓት አቆጣጠር 4 ሰዓት ላይ ጉድን በላፕቶፕ ከፍቼ በላይ ብለቅልሃለሁ። ስልኬ የማትመልስልኝ ከሆነ ጨርሻለሁ። ስልኬ መልስልኝ። ይሄ ነገር ገባ? ፋይሉ ያለው እኔ ስልኬ ላይ ብቻ አይደለም። ባይሆን ይሻላል፣ ለራስህ ስትል ብትጠነቀቅ ይሻላል። ከምሬ ነው። ስልካችንን መልስልን። ለምን አሁን አትለቀውም? ማታ ላይቭ ላይ ለምን አሁን ላፕቶፕ ይዞት አልመጣም። ለሁሉም ሰው አንዲት ሚስት የተባለች ግለሰብ እንግዲህ በዚህ ልክ ወርዳ በዚህ ልክ ተፈጥፍጣ የገዛ ባሌን አዋርዳለሁ፣ የገዛ ባሌን ዝቅ አድርጋለሁ። ውሸትም ይሁን እውነትም ይሁን እኔ ባሌን አሳልፌ ለማንም አልሰጥም። መሞት ይሻለኛል ወይንም ሞትን እመርጣለሁ። ስለዚህ ምን አይነት ቪዲዮ እንደምታስተላልፊ ራስሽ ታውቂዋለሽ። ሴቶች ባሎቻቸውን እንዲያንቋሽሹ፣ ሴቶች ባሎቻቸውን በጩቤ ወቅተው እንዲጥሉ፣ ሴቶች ባሎቻቸውን ከጥቅም ውጭ እንዲያደርጉ ነው እያስተላለፍሻለሽ። ስለዚህ እናውቃለን። በአብርሽ ቁጥጥር ስር ነው የምትኖሪው። አድርግ የተባልሽውን ከጽፈት የተሰጠሽውን ተውን የተባልሽውን ነው የምታደርጊው። ዝቅ ብለሽ ማደርሽን እናውቃለን። አንደኛ እንደዚህ ዳቦ በነፃ እያልሽ የምትመጭበት መንገድ አያስሄድሽም ማለት ነው። ገባሽ? ሴትነትሽን እያረከሰብሽ ነው። ምናልባት አሁን አንቺን ከአሁን በኋላ አንድ ወንድ የሚነካሽ የለም በኢትዮጵያ ምድር ላይ ልንገርሽ። ያውም በአሁኑ ጊዜ ያውም በአሁኑ ሰዓት ልንገርሽ ነው። ገባሽ? ኢቭን ገንዘብ እንኳ ቢነኩሽ አይፈልጉሽም። ይሄን የቆሸሸ ገላ የቆሸሸ ማንነትሽን በገንዘብ መቀየር ስለማይችል ገንዘብ ለሚጠፊ ነው፣ አይረባም። ክብር ይበልጣል። ክብር ይበልጣል። ወላሂ ክብር ይበልጣል። እውነቱን ልንገራችሁ፣ ክብር ነው ለሰው ልጅ ቅድሚያ ለሰው ልጅ ክብር ይበልጣል። ክብርን የመሰለ የለም። ክብርን ጠብቆ እንደ መስራትን የለም። ገንዘብ ምን አባቱ ይቻለም? ምን አባቷ ነስ ዱንያ ምን ትሰራለች? ትመጣለች፣ ትሄዳለች። ላኪን ግን ገንዘብን ቢኖርሽ ክብርሽ እንዳለ ሆኖ እንጂ እንደዚህ ወርደሽ እንደዚህ ተፈጥፍጠሽ እንደዚህ ክስክስክስ ብለሽ ባልሽን አስቀምጠሽ ሌላ ወንድ እንደገና ይዘሽ መጣሽ
ከመሀል መግባቱን አስፈላጊ ነው አለንም። ለማንኛውም ዳኒ እኛ ፈተነዋል ነገሩን ያልክበት መንገድ ህዝቡሳ ይሄ ህዝብሳ ይሄ ጥያቄ ነው ሊመለስልህ ግድ ይላል። ህዝቡሳ ይሄ ህዝብሳ ማለቴ አንጋላችሁ አረዳችሁት ማለት ነው። ተንጋሎ ታረደ ማለት ነው። ለማንኛውም አሸናፊዎች ነን እኛ። ያማለ ሽምብራው አመለ። በቃ እኛ አሸናፊ ነን ማለት ነው። አሸንፈናል። ስለዚህ እኛ አሁን አሸናፊ ነን። ገባ ካለ አሸናፊዎች ነን ማለት ነው። እና ይሄ ነው ኬዙ፣ ይሄ ነው እውነታው። አሸናፊዎቹ እኛ ነን፣ አንተ አይደለህም ማለት ነው። አሸንፈናል አይደለ? አስመስክረናል። ማሸነፋችንን አስመስክረናል። በቃ ይሄ ነው እውነታው፣ ይሄ ነው ፌኩ። አሁን ማሸነፋችንን አስመስክረናል። በቃ ማሸነፋችንን አስመስክረናል። 4 ነጥብ። ይሄ ነው እውነታው። ይቺ ናት እውነታዋ። ይቺ ናት እውነታው። ይሄ ነው። ስለዚህ ማሸነፋችንን 4.00 ጨምሩበት፣ አሸንፈናል ማለት ነው። ምንም ጥርጥር የሌለው ማለት ነው። ምንም ጥርጥር የሌለው